ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። ዛሬ ደግሞ ባዮሎጂ ፓርት 2 ኤግዛም ይዘንላችሁ መጥተናል። እንግዲህ ግሬስ ሪሜዳል ቲዩቶሪያል እንደምታወቀው ከፊት ለፊታችሁ ላለ ፈተና ፒውር ላስት ይር የሆኑ ኤግዛሞችን ከነ ማብራሪያ የምታገኙበት ቻናል ነው። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፕላስ ደግሞ ያው ፍሬሽማን ቲዩቶሪያሉንም መስጠት በቅርቡ እንጀምርላችኋለን ማለት ነው። ያው ቀጣይ አመት ያው ፈርስት ይር ስለምትሆኑ ማለት ነው። ስለዚህ የቻናላችን ቤተሰብ እንድትሆኑ እንዲሁም ለጓደኞቻችሁ ሼር እንድታደርጉ ይሁን። በዛሬ ቆይታችን ደግሞ ለናቹራል ሳይንስ ተማሪዎች ባዮሎጂ ላስት ይር ኤግዛም ዊዝ ብሪፍ ኤክስፕላኔሽን ለማየት እንሞክራለን። ስለዚህ ጥያቄ ቁጥር 30 በምናይበት ጊዜ ዲኔቸርድ ፕሮቲን ሉዝ ኢትስ ኤ ፕራይመሪ ስትራክቸር፣ ቢ ሰከንደሪ አንድ ቴሪሸሪ ስትራክቸር፣ ሲ አሚኖ አሲድ ሲኩዌንስ፣ ዲ ደግሞ ኮቫለንት ቦንድ። እንግዲህ እነዚህ ፕሮቲኖች አሉ አይደለ? ሶ ፕሮቲኖች ዲኔቸርድ በሚሆኑበት ሰዓት ምናቸውን ነው ሊያጡ የሚችሉት ነው አይደል ጥያቄያችን እያለ ያለው። እንግዲህ ከዚህ በፊትም እንደ ሪከመንድ እንደምናደርጋችሁ አብዛኛው ጥያቄዎቹ ሶሻልም ይሁን እንዲሁም የናቹራል ሳይንስ ኤግዛሞች ናሽናል ኤግዛሞች ምንድነው ጀስት ቤዚክ ኮንሰፕት አንደርስታንድ ማድረግ ነው አይደለም። ስለዚህ ዲኔቸርድ ፕሮቲን በምንልበት ጊዜ ዲኔቸርድ ፕሮቲን ምኑን ነው ሊያጣ የሚችለው ተብለን በምንጠየቅበት ጊዜ እዚህ ያሉ አራት ምርጫዎች አሉ። ከአራቱ ምርጫዎች ውስጥ ትክክለኛ መልሳችን ምን ይሆናል ማለት ነው? ቢ ይሆናል አይደለ? ስለዚህ ዲኔቸርድ ፕሮቲን በምንልበት ጊዜ the protein that lost the secondary and the tertiary structure ይሆናል ማለት ነው። ስለዚህ እነዚህ ዲኔቸርድ ፕሮቲን በምንልበት ጊዜ it is the protein ቅድም እንዳልናችሁ that lost the secondary and the tertiary structure of the protein። ስለዚህ እነዚህ እንደምታውቁት ፕራይመሪ ስትራክቸር ኦፍ ፕሮቲን አለ፣ ሰከንደሪ እና ቴሪሸሪ ስትራክቸሮች አሉ። ስለዚህ ዲኔቸርድ በሚሆኑበት ጊዜ ፕሮቲኖች ሰከንደሪ እና ቴሪሸሪ ስትራክቸራቸውን ሎስ ያደርጋሉ ማለት ነው። ስለዚህ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። ሰው ወደ ቀጣዩ ጥያቄ በምንመጣበት ጊዜ በሴል ቲዮሪ ስቴት ዛት እንግዲህ ቲዮሪ አለ አይደል? ይሄ ሴል ቲዮሪ። ስለዚህ ሴል ቲዮሪ ምንን ነው ዲስክራይብ ሊያደርግልን የሚችለው? ኤ ኦል ሴል ሃቭ ኤ ኒውክለስ፣ ቢ ሴል አር አራይዝ ፍሮም ፕሪ ኤግዚስቲንግ ሴል፣ ሲን በምናይበት ጊዜ ሴል አር ኢምፐርሜብል፣ ዲ በምናይበት ጊዜ ደግሞ ማይቶኮንድሪያ አር ፓወር ሃውስ። ስለዚህ ዋት አር ሴል ቲዮሪ ስቴት ዛት። ስለዚህ ይሄም ቀለል ያለ ጥያቄ ነው። ጀስት ቤዚክ ነገሩን አንደርስታንድ ማድረግ እጅግ አስፈላጊ ነው። ስለዚህ ሴል ቲዮሪ ምንን ነው ኤክስፕሌን ሊያደርግልን የሚችለው? ሴልስ አራይዝ ፍሮም ፕሪ ኤግዚስቲንግ ሴል። ስለዚህ ሴል ነበረ። ስለዚህ ማንኛውም ሴል ደግሞ ሰው መነሻው ፕሪ ኤግዚስቲንግ ሴል አለ ብለው ቲዮሬቲካሊ እነዚህ ሴል ቲዮሪ ስቴት ያደርጋል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ስለዚህ ጀስት በዚህ ወይ ይህን ጥያቄ አንደርስታንድ እንድታደርጉ ይሁን። ኔክስት ኩዌሽን ኢዝ ፕሮካሪዮቲክ ሴልስ ላክስ። ስለዚህ እነዚህ ሴሎች ፕሮካሪዮቲክ እና ኢሮካሪዮቲክ ሴል ተብሎ ይከፈላሉ አይደለ? ስለዚህ እነዚህ ፕሮካሪዮቲክ ሴል የምንላቸው ደግሞ ምንድን ነው የሌላቸው ወይም ያጡት ምንድን ነው አይደል ጥያቄያችን። ኤ ራይቦዞምስ፣ ቢ ሴል ሜምብሬን፣ ሲ ኒኩለስ፣ ዲ ሳይቶፕላዝም። ስለዚህ ይህም በጣም ማይነር አይደለ? ስለዚህ ቀለል ያለ ጥያቄ ነው። ብዙም ማሰብ የሚያስፈልገው አይነት አይደለም ጥያቄው፣ በጣም ቀለል ስለዚህ። ስለዚህ እንደምታውቁት ፕሮካሪዮቲክ ሴሎች ምን የላቸውም? ኒኩለስ የላቸውም። ትሩስ ኒኩለስ የላቸውም። ስለዚህ ፕሮካሪዮቲክ ሴል ኢዝ ታይፕስ ኦፍ ሴል ዳት ላክ ኦፍ ደ ኒኩለስ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል። The next question is which organelle synthesize lipids? which organelle synthesize lipids? ስለዚህ ከሚከተሉት ውስጥ የትኛው ኦርጋኔል ነው ሊፒድን ሰው እንዲመረት ወይም እንትን የሚያደርገው ነው አይደለ? ኤ ራፍ ኢንዶፕላዝሚክ ሬቲኩለም፣ ቢ ስሙዝ ኢንዶፕላዝሚክ ሬቲኩለም፣ ሲ በምናይበት ጊዜ ደግሞ ጎልጊ አፓራተስ፣ ዲ በምናይበት ጊዜ ላይሶሶም። ስለዚህ which organelle that synthesize the lipids? ይህም ያው ቀለል ያለ ጥያቄ ስለሆነ the correct answer is smooth ኢንዶሬቲኩለስ ነው አይደለ? ስለዚህ ይሄኛው ነው ሰው it is the organelle that synthesize the lipids የሚሆነው ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፕላስ ደግሞ ለጓደኞቻችሁ ሼር እንድታደርጉ ይሁን እንላለን። ስለዚህ ቪዲዮ ደግሞ በጣም ስለሚጠቅማችሁ እስከ መጨረሻ ከኛ ጋር አብራችሁ እንድትቆዩ ይሁን እንላለን።
ሰው እንቀጥላለን ማለት ነው። ጥያቄ ቁጥር 34 በምንመጣበት ጊዜ the function of the mitochondria እነዚህ ሴል እንግዲህ የተለያየ ስትራክቸር ይኖራቸዋል አይደለም? ማይቶኮንዶሪያ፣ ኒኩለስ፣ ሴል ሜምብሬን፣ ሴል ዌል የምንላቸው አይደለም? እነ ራይቦዞም ስትራክቸር ይኖራቸዋል። ስለዚህ እኛ የተጠየቅነው ደግሞ የማይቶኮንዶሪያ፣ ስለዚህ የማይቶኮንዶሪያ ፋንክሽን ምንድን ነው አይደለም? ኤ ፎር ፎቶሲንቴሲስ፣ ቢ ፕሮቲን ሲንቴሲስ፣ ሲ ኤቲፒ ፕሮዳክሽን፣ ዲ ደግሞ ሊፒድ ስቶሬጅ። ሶ ዋት አር ደ ሜን ፋንክሽን ኦፍ ማይቶኮንድሪያ ተብለን በምንጠየቅበት ጊዜ ባይ ዘ ዌይ ማይቶኮንድሪያ ሚንስ ኢት ኢዝ ደ ፓወር ሃውስ ኦፍ ደ ሴል ተብሎ ነው አይደል የሚታወቀው። ስለዚህ ሜጀር ፋንክሽኑ የምንለው ምንድነው? ኤቲፒ ፕሮዳክሽን ነው አይደለ? ስለዚህ ማይቶኮንድሪያ ኢት ኢዝ ደ ፓርት ኦፍ ደ ሴል አይደለ? ዳትስ ኢምፖርታንት ፎር ኤቲፒ ፕሮዳክሽን። ይሄ ኤቲፒ በምንልበት ጊዜ አዴኖሳይን ትራይፎስፌት ነው አይደለም? ስለዚህ ለኤቲፒ ፕሮዳክሽን ሜን ፋንክሽን ኦፍ ማይቶኮንድሪያ ይሆናል ማለት ነው። ወደ ቀጣይ ጥያቄ በምንመጣበት ጊዜ ኦስሞሲስ ኢዝ ዘ ዲፊዥን ኦፍ ኤ ግሉኮስ፣ ቢ ወተር፣ ሲ አየንስ፣ ዲ ፕሮቲን። ስለዚህ ኦስሞሲስን በምታይንሱበት ጊዜ ኦስሞሲስ እንደምታውቁት ይሄ አይደለ ደሙ እንትን ነው አይደለ? ስለዚህ ኦስሞሲስን በምናነሳበት ጊዜ ሁልጊዜ ከኦስሞሲስ ጋር ሊያያዝ የሚችለው ወይም ልናነሳ የምንችል ነገር ምንድነው? ወተር ነው። ስለዚህ ኦስሞሲስ ኢዝ ዘ ዲፊዥን ኦፍ ወተር ይሆናል ማለት ነው። ወይም ደግሞ ይሄ ምንድን ነው? ሙቭመንት ኦፍ ወተር ፍሮም ዘ ሃየር ሌቨል ቱ ዘ ስሞለስት ነው አይደለ? ስለዚህ ትክክለኛ መልሳችን ሰው ኤ ይሆናል ማለት ነው። ኮሬክት አንሰር ኢዝ ቢ ወተር ይሆናል ማለት ነው። እንቀጥላለን። ጥያቄ ቁጥር 36 በምንመጣበት ጊዜ ዊች ፕሮሰስ ሪኳየር ኢነርጂ። ስለዚህ ከሚከተሉት ውስጥ የትኛው ፕሮሰስ ነው ኢነርጂን ሰው የሚያስፈልገው ነው አይደለም? የዲፊዥን፣ ቢ ኦስሞሲስ፣ ዲ አክቲቭ ትራንስፖርት፣ ዲ ደግሞ ፋሲሊቴትድ ዲፊዥን። ስለዚህ ከሚከተሉት ውስጥ የትኛው ፕሮሰስ ነው ኢነርጂን የሚፈልገው? እንግዲህ አብዛኞቹ እዚህ ከአራቱ ውስጥ ሶስቶቹ ፓሲቭ ዲፊዥን የምንላቸው ነው አይደለ? ስለዚህ ፓሲቭ ዲፊዥን ምንም አይነት ኢነርጂ አይጠይቅም ሰው። እነዚህ ደግሞ አክቲቭ ትራንስፖርት የምንላቸው ሰው ምንን ይጠይቃሉ? ይሄ ኢነርጂን ይጠይቃሉ። ስለዚህ ምንም ጥያቄ የሌለው አክቲቭ ትራንስፖርት ኢዝ ደ ኮሬክት አንሰር። እነዚህ ዲፊዥን፣ ኦስሞሲስ እና እንደ ፋሲሊቴትድ ዲፊዥን የምንላቸው ኢት ኢዝ ደ ፓሲቭ ፕሮሰስ። ፓሲቭ ፕሮሰሶች ደግሞ እንደምታውቁት ምንም አይነት ኢነርጂ አይጠይቁም ወይም ደግሞ አይፈልጉም ማለት ነው። ስለዚህ አክቲቭ ትራንስፖርት ደግሞ አገነስት ኮንሰንትሬሽን ስለሆነ ይፈልጋሉ፣ እንደምታውቁት ኢነርጂን ይፈልጋሉ ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። ሶ ዘ ኔክስት ኩዌስችን ኢን ዊች ፌዝ ኦፍ ሴሉላር ሪስፓይሬሽን ኢዝ ካርበን ዳይኦክሳይድ ሪሊዝ። ስለዚህ በየትኛው ፌዝ ኦፍ ሴሉላር ሪስፓይሬሽን ነው ካርበን ዳይኦክሳይድ ሪሊዝድ የሚሆነው? ይሄ ግላይኮላይሲስ፣ ቢ በምናይበት ጊዜ ደግሞ ክሬብስ ሳይክል፣ ሲ ኤሌክትሮን ትራንስፖርት ቼን፣ ዲ ደግሞ ፈርመንቴሽን። ስለዚህ ከየትኛው ሴሉላር ወይም ደግሞ በየትኛው ፌዝ ኦፍ ሴሉላር ፕሮሴስ ነው ካርበን ዳይኦክሳይድ ሪሊዝ ሊሆን የሚችለው ነው አይደል ጥያቄያችን። ይህም በጣም ቀለል ያለ ጥያቄ ነው። ክሬብስ ሳይክል ላይ ነው። ስለዚህ ክሬብስ ሳይክል እንደሚታወቀው ዋን ፌዝ ኦፍ ሴሉላር ፕሮሴስ ዳት ካርበን ዳይኦክሳይድ ሪሊዝድ የሚሆንበት። ስለዚህ ሴሉላር ፕሮሴስ ክሬብስ ሳይክል እንላለን ማለት ነው። እንግዲህ ቪዲዮ ላይክ በማድረግ እንዲሁም ለጓደኞቻችሁ ሼር እንድታደርጉ ይሁን እንላለን። ግሬስ እንግዲህ እንደምታወቀው እናንተን ከፊት ለፊታችሁ ላለ ፈተና በቀላሉ ሲዘጋጁ ዘንድ በተለያዩ ዓመተ ምህረት የወጡ ናሽናል ሪሜዳል ኤግዛም ጥያቄዎችን ከነ ማብራሪያ እየሰራንላችኋለን። ፕላስም ደግሞ ኔክስት ያው ፍሬሽማን ኮርስ ስለምትጀምሩ በቅርብ ፍሬሽማን ኮርስ ያው እንጀምርላችኋለን። ስለዚህ የቻናላችን ቤተሰብ እንድትሆኑ እንዲሁም ደግሞ ለጓደኞቻችሁ ሼር እንድታደርጉ ፕላስ እንድንሰራላችሁ የምትፈልጉትን የትኛውንም ነገር በኮመንት ሴክሽን ብታስቀምጡልን ሰው እኛም በዛ ወይ እናንተን ለመርዳት ሬዲ ሆነን እንጠብቃለን ማለት ነው። ሶ ዘ ኔክስት ኩዌስችን ዘ ፋይናል ኤሌክትሮን አክሰፕተር ኢን ዘ ኤሮቢክ ሪስፓይሬሽን ይህ በምናይበት ጊዜ ናድ ፕላስ፣ ቢ ኦክሲጅን፣ ሲ ወተር፣ ዲ ደግሞ ካርበን ዳይኦክሳይድ። ስለዚህ ደ ፋይናል ኤሌክትሮን አክሰፕተር ኢን ደ ኤሮቢክ ሪስፓይሬሽን ማን ነው አይደል ጥያቄ። እንግዲህ እነዚህ ኤሮቢክ እና አናሮቢክ ሪስፓይሬሽን የሚባሉ አሉ። የእኛ ጥያቄያችን ምን ሆነ ደግሞ ኤሮቢክ ሪስፓይሬሽን ላይ ደ ፋይናል ኤሌክትሮን
አክሰፕተር ማን ነው አይደል ተብለን የተጠየቅነው። ስለዚህ ኮሬክት አንሰር እንደምታውቁት ኦክሲጂን ነው። ኦክሲጂን ኢዝ ፋይናል ኤሌክትሮን አክሰፕተር ኢን ኤሮቢክ ሪስፓሬሽን ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። በዛሬ ቆይታችን እንግዲህ ፓርት ቱ ባዮሎጂ ከነ ማብራሪያ ኤግዛምፕል ከነ ማብራሪያ እየሰራንላችኋለን። ናሽናል ኤግዛም ማለት ነው ላስት ይር እንግዲህ ፓርት ዋንንም እዚሁ በቻናላችን ላይ ስለምታገኙ እሱንም ያላያችሁ ተማሪዎች እንድታዩ ሪከመንድድ እናደርጋለን። እንደ ግሬስ ፋርማ ስፔሲፊክ አድርገን ብቻ ሳይሆን ለሁለቱም ለናቹራል ሳይንስ ተማሪዎችም ፕላስ ለሶሻል ተማሪዎችም የሚጠቅሙ ኤግዛሞችን ስለምታገኙ እርስ በርሳችሁ ለጓደኞቻችሁ ሼር በማድረግ ሬዲ እንድትሆኑ ሪከመንድድ እናደርጋለን። እንቀጥላለን። ኔክስት ኩዌስችን ዊች ስትራክቸር ኢዝ ዩኒክ ቱ ፕላንት ሴል? ሴንትሮል፣ ቢ ክሎሮፕላስት፣ ሲ ላይዞሶምስ፣ ዲ ፍላጀሌም። ስለዚህ የትኛው ነው? ስለዚህ እንግዲህ ፕላንት ሴል አለ አይደለ? ፕላንት ሴል አኒማል አለን። ስለዚህ እነዚህ ደግሞ ፕላንት ሴሎችን ዩኒክ የሚያደርጋቸው አንድ ስትራክቸር አለ። ያ ማለት አኒማል ሴል ላይ የሌለ ስትራክቸር እንደማለት ነው አይደለ? ስለዚህ ኮመን የሆነ 3 ስትራክቸር እዚህ በምርጫ ውስጥ ይኖራል። አንደኛው ግን ዩኒክ የሚያደርገውን በጥያቄያችን መሰረት ሰሌክት እናደርጋለን ማለት ነው። ስለዚህ ምንም ጥያቄ የለውም። በጣም ቀለል ያለ ጥያቄ ነው። ኮሬክት አንሰር ኢዝ ክሎሮፕላስት ነው አይደለ? እነዚህ ፎር ፎቶሲንቴሲስ ፕሮሰስ የሚጠቀሙት ስትራክቸር ነው ክሎሮፕላስት በምንልበት ጊዜ አይደለ? ስለዚህ ዩኒክ ስትራክቸር የሆነ ዳት ፋውንድ ኢን ፕላንት ሴል ኢዝ ማን ይሆናል ማለት ነው? ክሎሮፕላስት ይሆናል ማለት ነው። እነዚህ እነ ላይዞሶም፣ ፍላጀሊየም እንደ ሴንትሮል ኢዝ ኮመን ስትራክቸር ዳት ሚንስ እነዚህ 3ቱ ስትራክቸሮች ዳት ፋውንድ ቦት ኢን ፕላንት ሴል እንደ አኒማል ሴል በት ክሎሮፕላስት ኢዝ ኦንሊ ስትራክቸር ዳት ፋውንድ ኢን ፕላንት ሴል ይሆናል ማለት ነው። ይሄን በዚህ አንደርስታንድ እንድታደርጉ ይሁን እንላለን። ስለዚህ ወደ ጥያቄ ቁጥር 40 ደርሰናል። ሃይፐርቶኒክ ሶሉሽን ኮዝስ ኦፍ SL2 ሃይፐርቶኒክ። እነዚህ ሃይፐርቶኒክ እና ሶሉሽን ምንላቸው አይሶቶኒክ ሶሉሽን ምንላቸው አሉ አይደለ? ስለዚህ በጥያቄያችን ደግሞ ምንድነው ሃይፐርቶኒክ ሶሉሽን ኮዝስ ቱ SL ምን እንዲሆን እንትን ያደርጋል? ኤ ስዌል፣ ቢ ሽሪንክ፣ ሲ ሪሜን አንቼንጅድ፣ ዲ ደግሞ በርኔስ። ስለዚህ ሃይፐርቶኒክ ሶሉሽኖች ሴሎች ምን እንዲሆኑ ያደርጋሉ ተብለን ስንጠየቅ ሽሪንክ ነው አይደለ? ምክንያቱም ውሃው ስለሚወጣ ሴሉ ምን ይሆናል ማለት ነው? ሽሪንክ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ወደ ቀጣይ ጥያቄ ስንመጣ which of the following is not a type of microorganism? ስለዚህ ከሚከተሉት ውስጥ ታይፕ ኦፍ ማይክሮ ኦርጋኒዝም ያልሆነው የቱ ነው? እንግዲህ አብዛኛው ጥያቄዎች በጣም ቀለል ያሉ ጥያቄዎች ናቸው አይደለ? ባዮሎጂ ኤ ባክቴሪያ፣ ቢ ፕሮቶዚያ፣ ሲ አልጌ፣ ሲ ፋንጃይ፣ ኢ በምናይበት ጊዜ ደግሞ ፕላንት። ስለዚህ ከዚህ ውስጥ አራቱ ማይክሮ ኦርጋኒዝም ነው አይደለ? ስለዚህ ማይክሮ ኦርጋኒዝም ያልሆነ ደግሞ ማይክሮ ኦርጋኒዝም ስንል ኦርጋኒዝም ዛት ካናት ሲ ባይ አወር ኔክድ አይ አይደለ? ስለዚህ በአይናችን ልናይ የማንመለከተው አይነት ነገር ነው ማይክሮ ኦርጋኒዝም ስንል ማይ ማለት ነው። ስለዚህ ኢዝ ኖት ኤ ታይፕ ኦፍ ማይክሮ ኦርጋኒዝም የሆነ ሁላችሁም እንደምታውቁት ፕላንት ነው። ፕላንትስ አር ኢትስ ናት ኮመን ኤግዛምፕል ኦር ኢትስ ናት ኤ ታይፕ ኦፍ ማይክሮ ኦርጋኒዝም በት ዘ ሬስት ኦፍ ኦል አር ታይፕ ኦፍ ማይክሮ ኦርጋኒዝም ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ፕላንት ይሆናል ማለት ነው። እንቀጥላለን። ጥያቄ ቁጥር 42 ደርሰናል። ቫይረስስ አር ኮንሲደርድ ነን ሊቪንግ ቢኮዝ ዴይ አይደለ? ቫይረሶች ኮንሲደርድ የምናደርጋቸው ነን ሊቪንግ አይደለ? እንደ ነን ሊቪንግ ነው ኮንሲደርድ የምናደርገው። ስለዚህ ዋት ደ ሪዝን ቢሃይንድ። ስለዚህ ነን ሊቪንግ ኦርጋኒዝም በምንልበት ጊዜ ምክንያቱ ምንድን ነው አይደል ጥያቄያችን። ኤ ካናት ሪፕሮዲውስ ኢንዲፔንደንትሊ፣ ቢ ላክ ኦፍ ጄኔቲክ ማቴሪያል፣ ሲ አር ስሞለር ዛን ባክቴሪያ፣ ዲ በምናይበት ጊዜ ደግሞ ዱ ኖት ኮዝስ ዲዚዝ። ስለዚህ ይህም በጣም ማይነር ጥያቄ ነው አይደለ? ኮሬክት አንሰር ኢዝ ምንም ጥያቄ የለውም ኤ ነው አይደለ? ቫይረስ አር ናት ኮንሲደርድ ነን ሊቪንግ ቢኮዝ ዋይ ዴይ ካናት ሪፕሮዲውስ ኢንዲፔንደንትሊ። ስለዚህ ራሳቸውን ችለው መራባት አይችልም አይደለ? በሳም ኦርጋኒዝም ሆስት ሴል ላይ አታች በመሆን ነው ወይም አታክ በማድረግ ፔኔትሬት አድርገው ይገቡና ከዛ በኋላ ነው ራሳቸውን ሪፕሊኬት ሊያደርጉ የሚችሉት። ነገር ግን ኢንዲፔንደንትሊ ሪፕሮዲውስ መሆን አይችሉም። ስለዚህ በዚህ ምክንያት
ቫይረስ አር ኮንሲደርድ አስ ነን ሊቪንግ ይሆናል ማለት ነው። ስለዚህ ይህም በዚሁ አንደርስታንድ እንድታደርጉ ይሁን እንላለን። ስለዚህ ወደ ቀጣይ ጥያቄ በምንመጣበት ጊዜ which microorganism is prokaryotic? ስለዚህ ዩካሪዮቲክ ኦርጋኒዝሞች አሉን ፕላስ ፕሮካሪዮቲክ አሉን አይደለ? ኤ ይስት፣ ቢ ኢሸርሻ ኮላይ ወይም ኢኮላይ፣ ሲ ፕላስሞዲየም ወይም ደግሞ ማላሪያ ፓራሳይት። ፕላስሞዲየም ሚንስ ኢት ኢዝ ዘ ፓራሳይት ዛት ኮዝ ኦፍ ማላሪያ የምንለው ነው። ወደ ዲ በምናይበት ጊዜ ደግሞ ፔኒንስሊኒየም ሞልድ። ስለዚህ which microorganism is prokaryotic? that means በአጭሩ ምንድነው ትሩስ ኒኩለስ የሌለው ማን ነው አይደለም። ስለዚህ ያን ማወቅ ይህን ጥያቄ እንድንመልስ ሰው በቀላሉ ይደረናል ማለት ነው። the correct answer is prokaryotic ማይክሮኦርጋኒዝም የሆነ ኢሸርሻ ኮላይ ወይም ደግሞ ኢኮላይ የምንለው ትሩስ የሆነ ምን አይኖራቸውም ኒኩለስ ስለማይኖረው it is prokaryotic microorganism ልንል እንችላለን ማለት ነው። the study of fungi is called እንግዲህ አሉ አይደል ላይክ እነዚህ ባዮሎጂ የሚያጠና ሰው ባዮሎጂስት እንደሚባለው ሁሉ ቫይረስ የሚያጠና እንደ ቫይሮሎጂ እንደሚባለው ሁሉ so the study of fungi is known as a virology, b mycology, c bacteriology, d parasitology. so the correct answer is mycology ነው አይደለ? mycology is the science that the study of fungi. virology about virus ነው፣ bacteriology about bacteria ነው፣ ፓራስታሎጂ ደግሞ about the parasites ነው። ስለዚህ ትክክለኛ ፐርሳችን ሰው ማይኮሎጂ ይሆናል ማለት ነው። ማይኮሎጂ ስለ ፋንጋይ የሚያጠና ራሱን የቻለ ዲሲፕሊን ነው ማለት ነው። ጥያቄ ቁጥር 45 ደርሰናል። which structure is absent in all virus? which structure is absent in all virus? ስለዚህ ሁሉም ቫይረሶች የሌላቸው ስትራክቸር የትኛው ነው ነው? ኤ ካፕሲድ፣ ቢ ዲኤንኤ ኦር አርኤንኤ፣ ሲ ራይቦዞምስ፣ ዲ ኢንቨሎፕ። ስለዚህ ቫይረስን ስታነሱ ቀደምን ብለናል ነን ሊቪንግ ነው አይደለ? እንደ ነን ሊቪንግ ነው ኮንሲደርድ የምናደርገው። ዋይ ተብለን በምንጠየቅበት ጊዜ ደግሞ እንደ ካናት ሪፕሮዲውስ ኢንዲፔንደንተሪ ራሳቸውን ችሎ ሰው ሪፕሊኬት ወይም ደግሞ ሪፕሮዲውስ መሆን ስለማይችሉ እንደ ነን ሊቪንግ ኮንሲደርድ እናደርጋለን ማለት ነው። ስለዚህ ሁሉም ቫይረሶች ሊኖራቸው የሌላቸው ስትራክቸር የቱ ነው አይደል ጥያቄያችን እያለ ያለው። ስለዚህ ሁሉም ቫይረሶች ምን አይኖራቸውም? እንደምታውቁት ራይቦዞምስ አይኖራቸውም ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል። ወደ ጥያቄ ቁጥር 46 በምንመጣበት ጊዜ ደግሞ which microorganism is used to produce yogurt? ስለዚህ ዮገርትን ሰው ፕሮዲውስ ለማድረግ የትኛው ማይክሮኦርጋኒዝም ነው የምንጠቀመው? ኤ ስካርክሮመስ ሰርቫይሴስ፣ ቢ ላክቶባሲለስ ቡልጋሪየስ፣ ሲ ስትሪፕቶኮከስ ኒሞኒየ፣ ዲ ደግሞ ኢሸርሻ ኮላይ። ስለዚህ የትኛው ነው አይደል? ዮገርትን ምንም ጥያቄ ላክቶባሲለስ የምንለው ባክቴሪያ ነው ወይም ማይክሮኦርጋኒዝም ነው። ማይክሮኦርጋኒዝም ዳት ዩዝድ ቱ ፕሮዲውስ ዮገርት። ስለዚህ ትክክለኛ መልሳችን ላክቶባሲለስ ቡልጋሪየስ ይሆናል ማለት ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። እንግዲህ በዛሬ ቆይታችን ሰርቲን ባዮሎጂ ኩዌስችን ፍሮም ደ ላስት ይር ናሽናል ኤግዛም ከነ ማብራሪያ እየሰራንላችኋለን። ስለዚህ እስከ መጨረሻ ከኛ ጋር አብራችሁ በመቆየት ሰው እጅግ በብዙ እንድታተርፉበት እና ፕላስ ደግሞ ላለባችሁ ፈተና ራሳችሁ ሬዲ እንድታደርጉ ሪከመንድድ እናደርጋለን። ሰው ቀጣይም ደግሞ እንዲሁ ሪሜዳል ቀጣይ ፍሬሽ ቲቶሪያሉን ፍሬሽማን ኮርስ ቲቶሪያሎችን ስለምንጀምርላችሁ ቻናሉን ሰብስክራይብ በማድረግ ለጓደኞቻችሁ ሼር እንድታደርጉና ራሳችሁ ላይ ከወዲሁ እንድትሰሩ ሰው ሪከመንድድ እናደርጋለን ማለት ነው። ስለዚህ ወደ ቀጣይ ጥያቄ በምንመጣበት ጊዜ ናይትሮጂን ፊክሲንግ ባክቴሪያ ሩት ኖዱልስ ኦፍ ሊገመስ ቢሎንግ ቱ ዘ ጂነስ ሪሆቢዚየም፣ ቢ ላክቶባሲለስ፣ ሲ ሳሊሞላ፣ ዲ ስትሪፕቶኮከስ። ስለዚህ እነዚህ ናይትሮጂን ፊክሲንግ ባክቴሪያ የሚባሉ አለ አይደለ? እንደ ሩት ኦፍ ኑድልስ ኦፍ ደ ሊግመን ቢሎንግ ቱ ዘ ጂነስ ኦፍ ሪሂበዞም አይደለ? ሪሂበዞም የምለው እንደ ሪሂበዞም ጂነስ ኮንሲደር እናደርጋቸዋለን ማለት ነው። ስለዚህ የቀጣይ ጥያቄ ባዮ ሪሜዲሽን ዩዝስ ኦፍ ማይክሮኦርጋኒዝም ቱ ኤ ሲንተሳይዝ አንቲባዮቲክስ፣ ቢ ክሊን አፕ ኢንቫይሮንመንት ፖሉታንትስ፣ ሲ ፈርመንት ብሬድ፣
ዲ ፕሮዲውስ ኢንሱሊን። ስለዚህ ይሄ ባዮ ሪሜዲዬሽን ዩዝስ ኦፍ ማይክሮ ኦርጋኒዝም ለምንድን ነው አይደለ የምንጠቀመው? ስለዚህ ወደ ትክክለኛ መልሳችን በምንመጣበት ጊዜ ለምን ፐርፐዝ ነው የምንጠቀመው ተብለን ስንጠየቅ ቱ ክሊን አፕ ዘ ኢንቫይሮንመንት ፖሉታንት አይደለም። ስለዚህ ባዮ ሪሜዲዬሽን ዩዝስ ኦፍ ማይክሮ ኦርጋኒዝምን በመጠቀም እነዚህ ኢንቫይሮንመንቶችን ይሄ ፖሉት የሚያደርገውን ክሊን ለማድረግ እንጠቀማለን ማለት ነው። ወደ ጥያቄ ቁጥር 49 በምንመጣበት ጊዜ which microorganism is a source of the antibiotics penicillin? ስለዚህ የትኛው ማይክሮ ኦርጋኒዝም ነው ሶርስ ኦፍ አንቲባዮቲክስ ፔንሲሊን የምንጠቀመው? ኤ ባሲለስ ሳብቲለስ፣ ቢ ፔንሲሊኒየም ክሮሶጂኒየም፣ ሲ ስትሪፕቶማይከስ ግሬሲየስ፣ ዲ በምናይበት ጊዜ ደግሞ አስፐርጊለስ ኒጀር። ስለዚህ ትክክለኛ መልሳችን እንግዲህ እነዚህ ፔንሲሊየም አንቲባዮቲክሶችን በምናነሳበት ጊዜ ሜጀር ሶርሳቸው ምንድን ነው? ፔንሲሊኒየም ኖታቲየም በሚለው ማለት ተብሎ ይታወቃሉ አይደለ? ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ስለዚህ ፔንሲሊኒየም ክሮሶጂኒየም የሚለው ትክክለኛ መልሳችን ይሆናል። it is the source of the antibiotics ፔንሲሊኒየም ይሆናል ማለት ነው። ጥያቄ ቁጥር 50 ደርሰናል። ፕሮባዮቲክ ፕራይመሪ ኮንቴን ፕሮባዮቲክ ፕራይመሪ ኮንቴን ኤ ፓቶጄኒክ ባክቴሪያ፣ ቢ ቤኔፊሻል ባክቴሪያ፣ ሲ ቫይረስ፣ ዲ ደግሞ ፋንጋል ስፖርት። ስለዚህ ፕሮባዮቲክ በምታይበት ጊዜ ወይም ደግሞ ሰው በምታስቡበት ጊዜ ፕራይመሪ ምንን ኮንቴን ሊያደርጉ ይችላሉ ነው አይደል ጥያቄያችን እያለን ያለው። ከተዘረዘሩት ውስጥ እነዚህ ቤኔፊሻል ወይም ደግሞ ኢምፖርታንት የሆኑ ባክቴሪያዎችን ሰው ኮንቴን ያደርጋል ማለት ነው። ይሄ ፕሮባዮቲክስ የምንለው ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል። ቢ ኢዝ ኮሬክት አንሰር አኮርዲንግ ቱ ኩዌስችን ይሆናል ማለት ነው። ስለዚህ ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። ወደ ቀጣይ ጥያቄ በምንመጣበት ጊዜ ጥያቄ ቁጥር 51 which pathogen causes tuberculosis? ስለዚህ የትኛው ፓቶጂን ነው ቱበርክሎሲስን ኮዝድ ሊያደርግ የሚችለው ማለት ነው። ወይም ቱበርክሎሲስ ኢን አዘር ወርድ ቲቢ የምንለውን ማለት ነው። ኤ ማይክሮባክቴሪየም ቱበርክሎሲስ፣ ቢ ስትሬፕቶኮከስ ፓዮጂንስ፣ ሲ ኢንፍሉዌንዛ ቫይረስ፣ ዲ ደግሞ ፕላስሞዲየም ፋልሲፓረም። እንደምታውቁት ነው አይደለ? እነዚህ ስፔሻሊ ቲቢ የምንለው ሞስት ኮዘቲቭ ኤጀንት ወይም ደግሞ ፓቶጂኑ ማይክሮባክቴሪየም ቱበርክሎሲስ የምንለው ባክቴሪያ ነው ማለት ነው። ስለዚህ ትክክለኛ መልሳችን ኤ ይሆናል ማለት ነው። ፕላስሞዲየም ፋልሲፓረም ሚንስ ኢት ኢዝ ዘ ፓቶጂን ዳት ኮዝስ ኦፍ ዘ ማላሪያ አይደለ? ፓራሳይት ነው። ሰው ምንን ማላሪያን ኢንፍሉዌንዛ ቫይረስ በምንልበት ጊዜ ራሱን የቻለ ደግሞ ይሄ ቫይረስ ነው። ስትሬፕቶኮከስ ፓይሮጂን ሚንስ ኢት ኢዝ ግራም ፖዚቲቭ ባክቴሪያ ዛት ኢዝ ኮሚንሊ ግራም ፖዚቲቭ ባክቴሪያ ሆኖ ስፔሻሊ ስኪን ላይ አይደለ? ስኪን ላይ የሚገኝ ነው። ሰው ይሄን ምናልባት ወደፊት የሕክምና ላይ የመግባት ኢንተረስቱ ካላችሁ ስፔሻሊ ከሄልዝ ሪሌትድ የሆኑ ኮርሶችን ጆይን በምታደርጉበት ጊዜ ሰው ትማራላችሁ ማለት ነው። ስለዚህ ስትሪፕቶኮከስ ፓዮጂን የምንለው ግራም ፖዚቲቭ ባክቴሪያ ሲሆን ዳት ኮሚንሊ ፋውንድ እንደ ሁማን ስኪን፣ ስለዚህ በቆዳችን ላይ የሚገኘው እንትን ነው ማለት ነው። ስለዚህ ትክክለኛ መልሳችን ማይክሮባክቴሪየም ኢዝ ቱበርክሎሲስ ኢዝ ዘ ሜን ፓቶጂን ዳት ኮዝ ዘ ቱበርክሎሲስ ይሆናል ማለት ነው። ስለዚህ ይሄን በዛ ወይ አንደርስታንድ እንድታደርጉ ይሁን እንላለን። እንግዲህ በዛሬ ቆይታችን ደግሞ ለእናንተ ይረዳችሁ ዘንድ ፓርት 2 ባዮሎጂ ላስት ይር ናሽናል ኤግዛም ከነ ማብራራ እየሰራንላችኋለን። እስከ ቪዲዮ መጨረሻ ከኛ ጋር በመቆየት ሰው ራሳችሁን ሬዲ እንድታደርጉ ሪከመንድድ እናደርጋለን ማለት ነው። ኔክስት ኩዌሽን ኢዝ ማላሪያ ኢዝ ትራንስሚትድ ባይ፣ ማላሪያ ሚንስ ወባ አይደለ? ስለዚህ ወባ በምን አይነት ሜካኒዝም ነው ሰው ሊተላለፍ የሚችለው? ኤ ኮንታሚኔትድ ወተር፣ ቢ ሞስኪቶ ባይትስ፣ ሲ ኤርቦን ድሮፕሌትስ፣ ዲ ደግሞ ዳይሬክት ኮንታክት። ቀለል ያለ ጥያቄ ነው። ስለዚህ ማላሪያ ፓራሳይቲክ ኢንፌክሽን ነው። ባይ ዘ ዌይ በፓራሳይት የሚመጣ ነው እንደምታውቁት። ሞስኪቶን አደለ? እነዚህ ፊሜል አናፊሎስ ሞስኪቶ ባይት ታደርግና ነው ከዛ በኋላ ሊተላለፍ የሚችለው። ይሄ ኮንታሚኔትድ ወተር ናት። በተበከለ ውሃ ማላሪያ ወይም ደግሞ ወባ ወደ ሰው ሊተላለፍ አይችልም። ሌላው ደግሞ ይሄ ኤርቦርን ድሮፕሌት የምንላቸው እነሱም በዛ ወይ አይተላለፍም። ዳይሬክት ኮንታክት በማድረግም ደግሞ ይሄ ምንም
ሰው ማላሪያ ትራንስሚትድ እንድትሆን ከሚያደርጉ ሜካኒዝሞች አይመደብም። ስለዚህ ሞስኪቶ ባይትስ ወይም ደግሞ የሞስኪቶች ንክሻ ዋን ኦፍ ሜን ኮዚስ ፎር ትራንስሚሽን ኦፍ ማላሪያ። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ኔክስት ኩዌሽን አንቲባዮቲክስ አር ኢንፌክቲቭ አገነስት። እነዚህ አንቲባዮቲክስ የምንላቸው አር ኢንፌክቲቭ አገነስት ዋትስ? ይሄ ባክቴሪያ፣ ቢ ቫይረስ፣ ሲ ፋንጋይ፣ ዲ ፕሮቶዛን። ስለዚህ አንቲባዮቲክሶች እዚህ ከተዘረዘሩት ማይክሮ ኦርጋኒዝሞች ውስጥ ለየትኛው ነው የማንጠቀመው ወይም የትኛውን ትሪት አያደርጉም ነው በአጭሩ። ቅድም እንዳልነው እንግዲህ ሄልዝ ጆይን የማድረግ ቴንደንሲ ካላችሁ እንደዚህ አይነት ኮመን የሆኑ ነገሮችን ማወቅ እጅግ አስፈላጊ ነው ማለት ነው። ስለዚህ ቫይረስ ነው፣ ምክንያቱም ቫይረስ ስለሆነ። አንቲባዮቲክሶች ደግሞ ኮመን እነዚህ ላይክ እነ ባክቴሪያን፣ እነ ፈንገስ፣ እነ ፕሮቶዛን ነው ኢፌክቲቭሊ አገነስት ሊያደርግ የሚችለው። ነገር ግን ቫይረስን ኢንፌክቲቭሊ ነው ወይም ደግሞ ትሪት ሊያደርግልን አይችልም ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። አንቲባዮቲክስ አር ኢንፌክቲቭ አገነስት ቫይረስ ይሆናል ማለት ነው። ሶ ኮሬክት አንሰር አኮርዲንግ ቱ ኩዌስችን ኢዝ ቢ ይሆናል ማለት ነው። ቢ ትክክለኛ መልሳችን ይሆናል። ይሄን በዛ ወይ አንደርስታንድ እንድታደርጉ ይሁን። ኔክስት ኩዌስችን ፕራዮን ኢዝ ቤስት ዲስክራይብድ አስ። ፕራውን በምንልበት ጊዜ ምን ማለታችን ነው በአጭሩ አይደለ? ታይፕ ኦፍ ባክቴሪየም፣ ቢ ሚስፎልድድ ፕሮቲን፣ ሲ በምናይበት ጊዜ ደግሞ ቫሪያል ዲኤንኤ፣ ዲ በምናይበት ጊዜ ደግሞ ፋንጋል ቶክሲን። ስለዚህ ፕሮይን በምንልበት ጊዜ ቤስት ዲስክራይብድ ሊያደርግ የሚችለው እዚህ ከተሰጠኑት ሚስፎልድድ ፕሮቲን ነው። ስለዚህ ፕሮይን ሚንስ ኢት ኢዝ ሚስፎልድድ የሆነ ፕሮቲንን ዲስክራይብ ያደርግልናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል። ቢ ኢዝ ኮሬክት አንሰር። ይሄን በዛ አንደርስታንድ እንድታደርጉ ይሁን እንላለን። ኔክስት ኩዌስችን ዊች ዲዚዝ ኢዝ ኮዝድ ባይ ፕሮቶዛን። ስለዚህ የተለያዩ በሽታዎች ኮዘቲቭ ኤጀንቶች አሉ። ስለዚህ ዊች ዲዚዝ ኮዝ ፕሮቶዛንን ሊያስከትል የሚችለው ዲዚዝ የቱ ነው? የኮሌሪያ፣ ቢ ማላሪያ፣ ሲ ኢንፍሉዌንዛ፣ ዲ በምናይበት ጊዜ ደግሞ አትሌትስ ፉት። ስለዚህ ፕሮቶዛንን ከዚህ ማሰብ ነው አይደለ? ከተዘረዘሩት ውስጥ በጣም ቀለል ያለ ጥያቄ ነው። ማላሪያ ቅድምም ብያቸዋለሁ። ዋን ኦፍ ፓራሳይቲክ ኢንፌክሽን ወይም ደግሞ ይህ ከፕሮቶዛን ኢንፌክሽን ነው። ዳት ኮዝድ ባይ እነዚህ የተለያዩ ስፒሺሶች አሉ ላይክ ፋልሲፓሬም፣ ማላሬ፣ ኦቫሌ የሚባሉ ቫይቫክስ የሚባሉ ቅድም እንዳልኳችሁም ኔክስት ጀስት ያው ፍሬሽማን ሰው ከተከታተላችሁ በኋላ ያው ሄልዝ ስፔሻሊ ወደ ሄልዝ የምትቀላቀሉ ልጆች በደንብ ይሄን ትማራላችሁ። ስለዚህ ማላሪያን ፕላስሞዲየም ፋልሲፓረም የምንላቸው ስፒሺሶች ይኖራሉ። ቫይቫክስ፣ ኦቫሌ የምንላቸው፣ ማላሪ የምንላቸው አሉ። ስለዚህ ዊች ዲዚዝ ኢዝ ኮዝድ ባይ ፕሮቶዛን በምንልበት ጊዜ ማላሪያን ኢዝ ኮሬክት አንሰር ይሆናል ማለት ነው። እንግዲህ ግሬስ ሪሜዳል ቲዩቶሪያሎችንን ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፕላስ ደግሞ ለጓደኞቻችሁ ሼር እንድታደርጉ ከፊት ለፊታችሁ ደግሞ ላለ ፈተና ይረዳችሁ ዘንድ በዚህ ወይ ሰው ናሽናል ኤግዛም ላስት ይር ከነ ማብራሪያ እየሰራንላችኋለን። በዛሬ ቆይታ ደግሞ ባዮሎጂ ፓርት 2 እየሰራንላችኋለን። እስከ መጨረሻ ከኛ ጋር እንድትቆዩ ፕላስ ቪዲዮ ላይክ ሼር ማድረግ እንዳይረሳ። ቀጣይ ደግሞ ሰው በቅርቡ በዚህ ክረምት ደግሞ ያው ፍሬሽማን ኮርስ ኔክስት ይር ጆይን ስለምታደርጉ ሰው ቲዩቶሪያሎቻችንን አጠናክረን ሰው ኤግዛሞችንም እየሰራን እንቀጥላለን። ስለዚህ ቻናሉን ለጓደኞቻችሁ ሼር በማድረግ ሰው ከኛ ጋር እንድትቀጥሉና በብዙ እንድትጠቀሙ ይሁን እንላለን። ሶ the next question is the structure of DNA is best described as a single strand helix, B double strand helix, C triple strand helix, ዲ በምናይበት ጊዜ ደግሞ ብራንችድ ፖሊመር። ስለዚህ ስትራክቸር ኦፍ ዲኤንኤን ቤስት ዲስክራይብ ሊያደርግ የሚችለው እንግዲህ ዲኤንኤ በምታዩት ጊዜ ጀስት የሆነ የተጠቀለለ ነው አይደል የሚመስለው። ስትራክቸሩን ያው በደንብ ትኩረት ሰጥታችሁ ካያችሁ ማለት ነው ደብል ሆኖ የተጠቀለለ አይነት ነገር። ስለዚህ ደብል ስትራንድ ሂሊክስ ነው ቤስት ዲስክራይብ ሊያደርግ የሚችለው ማለት ነው ዲኤንኤ ኦፍ ስትራክቸር በምናይበት ጊዜ። ጥያቄ ቁጥር 57 ደርሰናል። ኒክሎታይድ ዲኤንኤ ኮንተን ኒክሎታይድ ዲኤንኤ ላይ ምን ሊይዝ ይችላል? ራይቦዞም፣ ፎስፌትስ ኤንድ ዩራሲል።
ዲ በምናይበት ጊዜ ደግሞ ፍሩክቶስ፣ ናይትሬት እንደ ሳይቶሲን፣ ሲ ስናይ ደግሞ ግሉኮስ፣ ሳልፌት እና አዲናይን፣ ዲ ደግሞ ዲኦክሲራይቦዝ፣ ፎስፌት እንደ ቲያሚን። ስለዚህ ይሄን ያው ቀለል ያለ ጥያቄ ነው እንደምታውቁት አይደለ? ስለዚህ ኒኩሎታይድ ኢን ዲኤንኤ ኮንተንት the first one is deoxyribose, second one is phosphate and the last one is thiamine። ስለዚህ እነዚህ ሶስት ነገሮችን በዋናነት ኒኩሎታይድ ኢን ዲኤንኤ ኮንቴን ያደርጋል። the correct answer is B ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። the next question chromosomes are composed of DNA and the lipids. Chromosomes are composed of A DNA and the lipids, ሲ ቢ በምናይበት ጊዜ ደግሞ ዲኤንኤ እንደ ፕሮቲን፣ ሲ አርኤንኤ እንደ ካርቦሃይድሬት፣ ዲ ደግሞ አርኤንኤ እንደ ፒድ እንደ ክሮሞዞም። ስለዚህ ክሮሞዞም ማንን እና ማንን ይይዛል ነው አይደል ጥያቄው እያለን ያለው። ስለዚህ ክሮሞዞም አር ኮምፖዝድ ኦፍ the first one is DNA and the second one is protein። ስለዚህ እነዚህ ክሮሞዞም በውስጡ ሊይዛቸው የሚችሉ ነገሮች ናቸው ማለት ነው። ስለዚህ the correct answer according to the question is DNA chromosome contain both DNA and protein. So the correct answer is B ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። ወደ ቀጣይ ጥያቄ ስንመጣ in eukaryotic ቅድምም ብለናል there are two type of cell, the first one is eukaryotic and the prokaryotic cell። ስለዚህ in eukaryotic cell DNA is packed with a protein is called A histone, B enzymes, C antibodies, ዲ ደግሞ ኮላጅን። ስለዚህ ኢን ፕሮካሪዮቲክ ሴል ዲኤንኤ ፓክድ የሆነበት ፕሮቲን ምን በመባል ይታወቃል ነው አይደል ጥያቄያችን እያለ ያለው። ስለዚህ ሁላችሁም እንደምታውቁት ሂስቶንስ ነው። ሂስቶንስ አር ዲኤንኤ ፓክድ ፕሮቲን ተብሎ ይታወቃል ማለት ነው። ስለዚህ ትክክለኛ መልሳችን ኤ ይሆናል ማለት ነው። እንግዲህ ወደ ዛሬ ወደ መጨረሻ ጥያቄ ደርሰናል። ጂን ኢዝ ቤስት ዲፋይንድ አስ ዋት ኢዝ ጂን? በአጭሩ ጂን ስንል ምን ማለት ነው? ኤ ሴግመንት ኦፍ ዲኤንኤ ዛት ኮድስ ፎር አ ፕሮቲን፣ ቢ ታይፕ ኦፍ ክሮሞዞም፣ ሲ ደግሞ ዩኒት ኦፍ ሊፒድ ሲንቴሲስ፣ ዲ በምናይበት ጊዜ ደግሞ ነን ኮዲንግ አርኤንኤ ሞለኪውል አይደለ? እነዚህ በጣም ቀለል ያሉ ጥያቄዎች ናቸው። ጂን በምንልበት ጊዜ ምን ማለት ነው የሚለውን ሀሳብ አንደርስታንድ ማድረግ እጅግ አስፈላጊ ነው። ስለዚህ ጂን ኢዝ ሴግመንት ኦፍ ዲኤንኤ አይደለ? ዳት ኮድስ ፎር ኤ ፕሮቲን። ስለዚህ ሴግመንት ኦፍ ዲኤንኤ የሆነው ዳት ኮድ ፎር ኤ ፕሮቲን ኢዝ ኖን አስ ጂን እንላለን ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። እንግዲህ እስከ መጨረሻ ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን። ቪዲዮን ከወደዱት ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም ለቻናላችን አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቅድምም እንዳልኗችሁ። ስለዚህ አሁን ከፊት ለፊታችሁ ላሉ ፈተና ደግሞ ይረዳችሁ ዘንድ ሪሰንትሊ ስፔሻሊ ላስት የተፈተኑትን ናሽናል ኤግዛም ከነ ማብራሪያ እየሰራንላችኋለን። ፕላስ ክረምቱ ላይ ደግሞ ያው ቀጣይ ዓመት የአምላክ ፍቃድ ቢሆን ያው ፍሬሽማን ግቢ ገብታችሁ ጆይን አድርጋችሁ ፍሬሽማን ኮርስ ስለምትጀምሩ ቲቶሪያሉን አሪፍ በሆነ ወይ ይዘንላችሁ እንቀርባለን። በተለያዩ ዓመተ ምህረት የወጡ ጥያቄዎችን እንሰራለን። እናንተም ደግሞ ከአሁኑ ሬዲ ሆናችሁ ለምትፈልጉት ጆይን ማድረግ ለምትፈልጉት ዲፓርትመንት ራሳችሁን እንድታዘጋጁ እንደ ግሬስ ሪከመንድድ እናደርጋለን። ቀጣይ ፓርት እስክንገናኝ ድረስ መልካም ቆይታ። ባይ ባይ።